ዕንባቆም ላይ እንሄድና ዕንባቆም ምዕራፍ 1 ላይ ያለውን ጥያቄውን ምዕራፍ 2 ላይ ያለውን እናነብና በሱ ላይ እንነጋገራለን። ምዕራፍ 1 ዕንባቆም እንደዚህ ይላል። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከበዋል፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እግዚአብሔርን በጣም የሚያከብር የሚያውቅ ሰው በአክብሮት እግዚአብሔርን እያናገረ ያለበት ቦታ ነው። ቁጥር 12 ላይ እግዚአብሔር ከመለሰለት መልስ በኋላ እንደገና እግዚአብሔርን ደግሞ ማንነቱን ይዞ እግዚአብሔር ጋር ሲሞግት እናያለን። አቤቱ የተቀደስክ አምላኬ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ እንሞታለን። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽ አድርገኸዋል። አቤቱ እኛ አንሞትም። አቤቱ ለፍርድ ሰርተኸዋል፣ ለተግሳጽ አድርገኸዋል። ዓይኖች ክፉን እንዳያዩ ንጹሃን ናቸው። እግዚአብሔርን በቅድስናው ያውቀዋል። ጠማምነትን ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውንስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎች እንደ ባህር ዓሣዎች አለቃም እንደሌላቸው ተንቀሳቃሽ ለምን ታደርጋቸዋለህ? ሁሉን በመቃጥ ያወጣል፣ በመረቡም ይይዛቸዋል፣ በአሸክላውም ውስጥ ያከማቻቸዋል። ስለዚህ ደስ እያለው እልል ይላል። እድል ፈንታው በእነርሱ ሰብታለችና መብሉም በስቷልና፣ ስለዚህ ለመረቡ ይሰዋል፣ ለአሸክላውም ያጥናል። ስለዚህ መረቡን ይጥላልን? አሕዛብም ዘወትር ይገድል ዘንድ አይራራምን? ምዕራፍ 2 ላይ ስለ ባቢሎን መልስ ከተሰጠው በኋላ ቁጥር 4 ላይ እንደዚህ ይላል። እነሆ ነፍሱ ኮርታለች፣ የባቢሎን ማለት ነው። በኩራት ነው ያለው፣ በውስጡም ቅን አይደለችም። በኩራትና ቅንነት ጎድሎት ነው ያለው። የእግዚአብሔርን ቅድስና ይዞ ልቡን እያሳየው ነው። ጻድቅ ግን በእምነቱ በሕይወት ይኖራል። ጻድቅ ምን ያደርጋል? ቁጥር 14 እንመልከት። እሺ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች። ቁጥር 20 እንመልከት። እግዚአብሔር ግን በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበል። እግዚአብሔር አባት ሆይ በዚህ ማለዳ በጌታ በኢየሱስ ክርስቶስ ስም በታላቅነትህ በግርማ ይሄን ስፍራ እንድትቆጣጠር እኔ ጸልያለሁ። እግዚአብሔር ሆይ ያለፈው ሳምንት እሁድ እዚህ ጋር ሳመልክ ስዘምርልህ መጥተህ አገኘኸኝ። ይሄ ስፍራ የተቀደሰ ነው። ሰው አቋቋሙን መጥተህ ትለውጥለታለህ። አቀማመጡን መጥተህ ትለውጥለታለህ። አሰማሙን መጥተህ ትለውጥለታለህ። እንዲሁ እንዳይቀመጥ ታደርገዋለህ። እግዚአብሔር ሆይ በግርማህ አሸንፍ። በዚህ ማህበር ውስጥ ማስፈራት ይሄን ቤት ይክደነው። ጌታ ሆይ ዝም ብሎ ጩኸት ሳይሆን፣ ዝም ብሎ እግዚአብሔር ሃይማኖታዊ እንቅስቃሴዎች ሳይሆን እውነተኛ የሆነ አምልኮ በመሃላችን ይሁን። የኔ ጌታ
እግዚአብሔር ሆይ በጌታ በኢየሱስ ስም እንድታሸንፍ ላንተ ሁሉን አደራ አሳልፈን ሰጠን በኢየሱስ ስም አሜን እግዚአብሔር ይባርካችሁ እንቀመጣለን ከዚህ መጽሐፍ ላይ ስነሳ ለምጽፉ ሰዎች ባይብላችሁን ስትመለከቱት የድሮ ስንቶቻችሁ ይሄኛው የድሮ የመጽሐፍ ቅዱስ ፔፐር ባይብል ይዛችኋል እስኪ ይሄ የድሮን እስኪ በደንብ ከፍ አድርጉት ወይ ደግሞ ምንም ኮሜንትሪ ምናምን የሌለበት ባይብል ያያዛችሁ ባይብል ማለት አዲስ ኪዳን አይደለም አይደል ሙሉ መጽሐፍ ቅዱስ ነው 3/4ኛው የመጽሐፍ ቅዱስ ብሉይ ኪዳን ይባላል ስንት አራተኛው የድሮ ትርጉም የያዛችሁ ሰዎች እንዳውም ጧት ላይ ዝም ብዬ ስንት ገጽ ይሆን በየገጹ ስመለከት 719 ገጽ ሙሉ መጽሐፍ ቅዱስ የመጀመሪያው በዚህ በድሮ በእኛ ነው ማወራው አሁን ብሉይ ኪዳን ነው ከዛ አዲስ ኪዳኑን ስመለከት 236 ነው ከዛ በ236 ሳካፍለው ከ3 በላይ ነው ስለዚህ የመጀመሪያዎቹ 39 መጽሐፍት 3 እጥፍ በላይ ናቸው ከአዲስ ኪዳኑ እንዴት አድርገን የእግዚአብሔርን ቃል እዛ ላይ መመልከት እንዳለብን 4 ነጥብ ልስጣችሁና ከምንም ነገር በላይ በእግዚአብሔር ቃል ራሳችሁን በቃ ሄዳችሁ አጥንታችሁ እግዚአብሔርን ማግኘት ከቻላችሁ በጣም በህይወታችሁ ትልቅ መጽናናት የሚሆነው ያኔ ነው ያው ብዙ ሰዎች የተለያየ አፕሮች ጽፈዋል ባለፈው እንዳውም የሮብለታ የነበረን ያንግ አደልት ሰርቪስ ላይ አንድ ዳኒን ፓስተር ዳኒን እዚህ ቦታ ላይ ኦርዴን ያደረገው ዶክተር አስቻለው ሂዝ ኦልድ ቴስተመንት ስኮላር እና የሰጠው አንድ ስለ ኦልድ ቴስተመንት ሌክቸር አብረን እንማር ነበር ከወጣቶቹ ጋር እዛ ላይ ሱም ኮት ያደረገው አንድ ሁለት ሰዎች ዱቫል እና ሄይስ የተባሉ ብሉይ ኪዳንን ስናገኝ እንዴት አድርገን ወይም በአጠቃላይ for that matter ከዘፍጥረት እስከ ራእይ ይሄን መጽሐፍ እንዴት ብንመለከተው ይረዳኛል ምክንያቱም አሁን ማቀርበው መልእክት እዚህ ጉባኤ ላይ ሆይ ብለን አንዳንድ ሰው በጣም ብዙ ሰው ያናግረኛል እኔ ሰው ሲሰብከው ደስ ይለኛል ግን በግሌ ሲይዘው ይሄ መጽሐፍ ወደ ውስጤ አይገባልኝ የሚሉ ሰዎች ብዙ ሰዎች አሉ ይሄ እንግዲህ የኛ ስራ ነው እንዴት መብላት እንዳለብን ማስተማር ማለት ነው እና አንደኛ እነዚህ ሰዎች የሰጡትን 4 ነጥቦች ልስጣችሁ በጣም መጽሐፍ ቅዱሳዊ የሆነ የሚጠቅም ነገር ነው መጀመሪያ ሐሳብ የትኛውንም የመጽሐፍ ቅዱስ ክፍል ስትከፍቱ የስህተት ድምዳሜ ላይ እንዳደርሱ ማለት ነው ልክ አንድ ኮት አውልቃችሁ የኮት መስቀያ ላይ እንደምትሰቅሉት ሁሉ ህይወታችሁን ምታንጠለጥሉበት የእግዚአብሔር ቃል ትንቢት አይደለም ስሜት አይደለም ህልም አይደለም የእግዚአብሔር ቃል ነው የእግዚአብሔር ቃል ስለሆነ እናስተውለው ዘንድ የሚገባ ነገር አለ አንደኛ የመጀመሪያ መልእክቱ ቀላል ናቸው አራቱም ነጥቦች ተደራሾች እንዴት ተረዱት ብላችሁ ጻፉ በቃ የመጀመሪያ መልእክቱ የተጻፈላቸው ሰዎች አሁን ለምሳሌ ስለምባቆምን በዚሁ መንገድ እናይና ከዛ በዛ ውስጥ እግዚአብሔርን መልእክት ደሞ አብረን እንሰማለን የመጀመሪያዎቹ እንዴት ተረዱት ይሄ ደብዳቤ ይሄ መልእክት ይሄ መጽሐፍ መጀመሪያ የተሰጣቸው ሰዎች ነበር እነሱ እንዴት ተረዱት ሁለተኛ ከዛ ደሞ ከምታዩት የመጽሐፍ ቅዱስ ክፍል ላይ ቋሚና ብሉይ ኪዳን በሆነው ላይ በተለይ መሰረታዊ መልእክቱ ምንድነው ቋሚና መሰረታዊ የሆነው መልእክቱ ምንድነው እግዚአብሔር ብሉይ ኪዳን ዛሬ በተለያየ ቦታ ብዙ ሰዎች ስለ እግዚአብሔርም ግድ ማይላቸው ሰዎች ከመጽሐፍ ቅዱስ ይሄን ባይብል ታምነዋል ታዲያ የተደባለቀ ልብስ አርገ አትልበስ ይላል ምናምን ጥጃውን ደሞ በወተቱ አትቀቅለው ይላል ይሄ መጽሐፍ እንደዚህ ልጅ ካደረገ እንደዚህ ይላል እንደዛ ይላል እና የእውነት ይሄን ታምነዋል የሚል ብዙ ናቸው በጣም ቀላሉ መልስ እግዚአብሔር ለነሱ ያለ የነበረው ነገር እናንተ የኔ ህዝብ ስለሆናችሁ ልዩ ናችሁ እግዚአብሔር የፈለገውን ከህዝቡ መጠየቅ ይችላል ስለዚህ ህዝቡ ልዩ ህዝብ ስለሆነ ልዩ ናችሁ ማለት ይችላል እግዚአብሔር
አንደኛ ምን አለን? ይሄ መልእክት መጀመሪያ ለምሳሌ ዕንባቆም ለይሁዳ ነበረ። ይሁዳ ማለት የደቡብ መንግስት ነው። የደቡብ መንግስት መጨረሻ ወደ ግዞት ወደ ምርኮ ሊሄድ ሲል ለነሱ የመጣ መልእክት ነበር። ለነሱ የመጣው መልእክት ምን እንደሆነ ስንረዳ ያኔ እንዳለ አሁን ዕንባቆም ትንሽ መጽሐፍ ብትሆንም ግልጹ ስዕል ይሆንልናል። ሶስተኛ ከአዲስ ኪዳን የክርስቶስ ትምህርት ጋር እንዴት ይዛመዳል? ለምሳሌ ጌታ አንድ ነገር ያነሳና እኔ ግን እላችኋለሁ ካለ ስለዚህ አሁን ጌታ ኢየሱስ ክርስቶስ ያንን ወደ ሙላት አመጣው ማለት ነው። ብዙ ቦታ ላይ እንደውም እየሻረ ሳይሆን ጭራሽ ጥልቅ ወደ ሆነ ስፍራ ወሰደው ማለት ነው። ለምሳሌ አታመንዝር እንደተባለ ሰምታችኋል። ነገር ግን እላችኋለሁ ወደ ሴት ያየ የተመኘ በልቡ ምን አደረገ? ለምሳሌ አትግደል እንደተባለ ሰምታችኋል። ነገር ግን እኔ እላችኋለሁ ወንድምህን በልብህ ከጠላኸው ምን አድርገዋል? ገድለኸዋል። አሁን ጌታ ኢየሱስ ሕጉን ወደ ሕጉ መንፈስ ሲያመጣው እንኳን ወደ ሕጉ መንፈስ መልሶን ቀርቶ የተጻፈውን ሕግ እንኳን ልንፈጽም ማንችል ሰዎች ነው። ዓላማው ምንድነው? እንደማትችል እንድታውቅ። እንደማትችል ስታውቅ ያኔ መዳን ማለት በእግዚአብሔር መንፈስ በእግዚአብሔር ጸጋ እነዚህ ነገሮች መንፈሱ ጸጋው ይፈጽማቸዋል ማለት ነው። ስለዚህ መጀመሪያ ይህ መልእክት ለነሱ ምን ነበረ ካልክ፣ ሁለተኛ ይሄ መልእክት ደግሞ ቋሚ መልእክቱ ምንድነው? በቃ የማይሻር ዩኒቨርሳል ኤንድ ታይምለስ የሆነው መልእክቱ ምንድነው ካልክ፣ ሶስተኛ ደግሞ ጌታ ኢየሱስ ክርስቶስ ካስተማረው ነገር ጋር ከመስቀል ጋር ይሄ ነገር በመደረግ ተሽሯል ወይ? በነገራችን ላይ የኪዳን ለውጥ እንጂ የመጽሐፍ ለውጥ አልተካሄደም ብላችሁ ጻፉ። እግዚአብሔር ራሱን የገለጠበት ነገር ዘላለማዊ ነው። በጣም ብዙ ሰዎች ይሄን ስለማያውቁ ብዙ ስህተት ውስጥ እንገባለን። አሁን እኔ ላጽናናችሁ ብዬ እንደ ፓስተር ነው ዛሬ ማወራችሁ። እሺ እኔ ለእናንተ እንደተሰጠ እንደ ፓስተር፣ ምክንያቱም በመካከላችን እንዲህ አይነት ዕውቀት እንዲመጣ እግዚአብሔርን ማወቅ ሲመጣ አንድ ዓላማ ነው ልቤ ውስጥ ያለው። ራእይ አለን ብለናል። ራእያችን ምንድነው? ኢየሱስ ክርስቶስን ወደ መምሰል ማደግ ብለናል። ወደ መምሰል የሚታደገው እንደዚህ ነው። ምጽፉ ሰዎች ይሄን ጻፉ። ራእዩ ይሄ ነው። ስለሱ መልክ ያለን እይታ ሲቀየር መልካችን ይቀየራል። የኛ መልክ ግን መቀየር የሚጀምረው ስለሱ መልክ ስለ እግዚአብሔር እኛ ከተለያየ ቦታ my favorite verse my favorite ምናምን ብለን ለቃቅመን ቀጣጥለን እራፊውን ለጣጥፈን የሰራነው የሆነ ጣዖት አሻንኩሊቱ ወይ ጣዖቱ እሱ እግዚአብሔር አይደለም። እግዚአብሔር ከዘፍጥረት እስከ ራእይ የምታየውን ሁሉ ወይ በሌላ ቃል ብናገር በክርስቶስ ውስጥ እግዚአብሔር ያልሆነውን ነገር አንድ ነገር አላየንም ብላችሁ ጻፉ። አንድ ነገር ክርስቶስ የማይታይ አምላክ ምሳሌ ነው እንጂ እግዚአብሔር የሌለውን ነገር ለእግዚአብሔር የጨመረለት ነገር የለም። የማይታየውን ሚታይ ያደረገው ፊት ሰጠው። ቅድም ወንድሜ ሲያስመልክ ይናገር ነበር። ስጋ ለበሰ። አንዳንዶች እንኳን በብሉይ ኪዳን የጻፈው ቀርቶ ራሱ መስቀል ለብዙዎች መሰናክል ነው። ለምን እንዴት እግዚአብሔር ይሞታል ይላሉ? ለምን? ለነሱ መለኮት በስጋ መሞቱ ግልጽ ስላልሆነላቸው ማለት ነው። ለነሱ መልሳችን አንድ ነው። እግዚአብሔር የወደደውን ማድረግ ይችላል። ነፃ ነው። እስኪ አንዴ እግዚአብሔር ነፃ ነው በሉ። አንዴ ጩሁና ድገሙት። አንዴ እግዚአብሔር ምንድነው? ነፃ ነው። ነፃ የሆነ አምላክ ነው። ስለዚህ አሁን እየተመለከትን ያለነው እየገባንበት ያለው ነገር ስለ መከራ ሰዎች በህይወታቸው የሚያልፉበት ብዙ ጭንቀት ብዙ ጥያቄ አለ። ብዙ ጊዜ እኛ ሰፈር ደግሞ በፍርሃትና በቃ መርጠን ነው የምናወራው እንጂ አገልጋይም ሲቆም አደገኛ የተራራ ጫፍ ኤክስፒሪየንስ ብቻ ነው እንጂ የሚወራው in between ያለው ነገር አንሰማም። ስለዚህ ወይ ቁጭ ብሎ ያለው ሰው ወይ ለዛ ሰው ያደላለት ይመስለዋል። ሰውየው በትክክል እየነገረ ስላልሆነ ነው። የተለየ ምንም ነገር የለም። እግዚአብሔር ሊያሳድገን ስለሚፈልግ አሁን እግዚአብሔር ጆሮአችሁን ያገኘዋል። አሜን። ለኔ ቢሰሙኝ ብል ምንም ብትሰሙ አይደል፣ እሱን ስሙት። እግዚአብሔር በቃሉ ያገኛችሁ፣ ልባችሁን ያናግረው እግዚአብሔር። ስለዚህ እንዴት አድርገን ልክ ይሄ ዕውቀት ውስጣችን ሲገባ
ዓላማ አለኝ እነዚህ ነገሮች ማደርግበት። አራተኛና የመጨረሻው እንድትይዙት እዛ ላይ ዛሬ ለእኔ ምን ይላል ሚለው ላይ ትደርሳለህ ማለት ነው። ብዙ ሰው ስህተት የሆነ ነገሮች የሚገባው መጽሐፍ ቅዱስ ዘሎ ከአራት ነው የሚጀምረው። ስለዚህ my favorite verse ምናምን ይላል በኋላ እየሰፈፈ ይጀምራል። በሚያሳዝን ሁኔታ ተከስክሶ ታሪኩ ይዘጋል። ይከሰከሳል በጣም ብዙ ሰው እውነትን ለመማር እውነትን ወገቡን ለማሰር ጊዜ ስለሌለው ቶሎ ፈጠን ያለ ነገር ቶሎ የሚያዝ ነገር ቀለል ያለ ቶሎ ስጠኝና እንደ ይዤ ሉሩጥ እንደ ዱላ ቅብብል የሚመስል አይነት ፕሮግራም ተካፍለን የሆነች ጥቅስ በቃ የሆነች በቃ ክሊክ የምታደርግ ነገር ስጠኝና ልክ አሁን በእኛ ዘመን እኮ ነው የሆነ ነገር ልክ ቤት ሲመታ ወይ ሞቅ ያለ ነገር ሲል ወዲያው እንላለንና የሆነ ፓንች ላይን ነው የምንጠብቀው። I like that ከዛ I like that አንተ የምትወደው ነገር ሳይሆን መድኃኒቱ እግዚአብሔር ቃል ነው። ፌቨሬት አንተ የምትለው አንተ ደስ ያለ ቦታ አንተ ሪስፖንድ የምታደርግበት ቦታ ሳይሆን የእግዚአብሔር ቃል ዘላለማዊ ነው። ለምን እንዲህ ብለህ ትናገር? ይሄ የመልክ ቅየራው ራእይ በህይወታችን ላይ መሳካት ይጀምር ዘንድ የመጀመሪያው እይታ መፈወስ ያለበት እሱን ምናይበት ነው። ዕንባቆም ኢዮብ አባቶች አዲስ ኪዳን ላይ ሁሉ የተጨነቁት የሆነ ከሚያቁት ነገር እግዚአብሔር ወጣ ይልባቸዋል። ከባህሪው ጋር ማይጋጭ ከስሙ ጋር ማይጋጭ ከቃሉ ጋር ማይጋጭ ነው። ግን ከነሱ ዕውቀት ዳርቻ ወጣ ሲልባቸው እግዚአብሔርን ይሞግቱታል። በጣም ብዙ ሰው እግዚአብሔርን አትፈርድም ወይ ብሎ ተቀይሞት ከጸሎት ሁሉ ያቆማል። እንዲህ የሆነች አታይም እንዲህ የሆነ አታይም እንዲህ ውረድ ወይ ፍረድ የሆነ ነገር አርግ ምናምን። ድሮም ደግሞ የመጣንበት ዘመን የሆነ ጃንጥላ አስገባው መርፌ ወጋው ምናምን ሰፈር መተናል። አሁን ደግሞ በኢየሱስ ስም ጌታው ያስተምራት በኢየሱስ ስም ጌታው ግለጥ እግዚአብሔር ደግሞ ምንም አይሰማህም። አንተ ልጁን የገደለለትን ነገር የልጁን ምልጃ ይስማ ወይስ ያንተን ሟርት? እንደውም የእግዚአብሔርን ዙፋን ሰይጣንን መስላችሁ አትቅረቡት። ብዙ ሰው አይቻለው እኔ በህይወት ዘመኔ በአገልግሎቴም ብዙ ሰው ከእግዚአብሔር ጋር የተተላለፈ በራሱ ሰዓት ላይ እንዲህ እንዳወርጋ ያሳየኝ ብሎ ሲጠብቅ አይመጣም እግዚአብሔር። ስለዚህ ዛሬ መልኩ የእግዚአብሔር መልክ ሲቀየር በእኛውስ ምን እንደሚሆን ታውቃላችሁ? ከባህሪው ከመንገዱና ከጊዜው ጋር መስማማት ውስጣችን ይጀምራል። አንዱ ለምን አትፈርድም ብሎ ይቀየመዋል። ዮናስ ደግሞ ለምን ማርክ ብሎ ይቀየመዋል። አንዱ በምህረት ሲቀየመው አንዱ አትፈርድም ወይ ብሎ ሲቀየም ሚልኪያስ ደግሞ እየተፈታተኑ ያመልጡሃል። ይሄው ምን መረብ ምን ነካው እግዚአብሔር ሆይ ሰው እየተፈታተነ ያመልጣል። የአሳፍ ልጆች መርዙ 73 ላይ ምን ይሉታል? ኃጢአተኛው ሞል ደልቶታል ይሄው እንደሚፈልገው በቃ ወፍሯል ታቢዋል የለህም ሁሉ ይልሃል የታለ ይለዋል። በጣም ኮመን የሆነ መጽሐፍ ቅዱስ ውስጥ ደጋግመን ምናየው እስከ መቼ ምትልቃል? ይሄው ዕንባቆም የሚጀምረው በሱ ነው። ለምን ይሄንን አልከኝ ካላችሁ እቺን ጥቅስ ተመልከቷትና ሮሜ 15 ላይ ከዛ በኋላ ወደ ትምህርታችን እንገባለን። ሮሜ 15 ላይ በመጽሐፍት የሚታነጽና በመጽሐፍት የሚጽናና ትውልድ እንሆን ዘንድ ሮሜ 15 ስለ ጌታችን ኢየሱስ ክርስቶስ ቁጥር 3 ላይ ክርስቶስ ራሱን ደስ አላሰኘምና ነገር ግን ሮሜ 15:3 ነው ማነበው። ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። እስኪ አንዴ እንደተጻፈ ሆነበት በሉ። እንደተጻፈ የሚሆኑብን ነገሮች አሉ፣ እንደተጻፈ የሚሆኑልን ነገሮች አሉ። የክርስቶስ ሕይወት ልጅ የሰው ልጅ እንደተጻፈለት ይሄዳል። እንደተጻፈ ምን ማለት ነው? እንደተጻፈ ይሆንልሃል፣ እንደተጻፈ ይሆንብሃል። የሚሆንብህ ነገር ምንድነው? በዓለም ሳላችሁ መከራ አለባችሁ ያለ ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ በመከራ በመታልፍ ሰዓት ምን ይሆን? የተጻፈው እየሆነብህ ነው ያለው። እኔ ግን ከናንተ ጋር ነኝ፣
ያለ ጌታ እስከ ዓለም ፍጻሜ ወላጅ እንደሌላቸው ልጆች አልተዋችሁም ያለ ጌታ አብሮ ህልውናው ካንተ ጋር ሲሆን ደግሞ ምን ይሰማሃል ማለት ነው የተጻፈው እየሆነልህ ነው ያለው እሺ ቁጥር 4 ላይ በመጽናትና እስኪ አንዴ መጽናት በሉ አማርኛው ሁለቱ ይለያያል መጽናት ማለት ኢንዱራንስ በመጽናት በቁም ነገሩ እኮ አሁን እንፈተሻለን ነፋስ ይመጣል ምኞት ይመጣል ግብዣ ይመጣል ከዛ ማን ነው የሚጸናው ከነሱ መሃል መጽናት አንዴ እስኪ መጽናት በሉ ጧት Wednesday እና Friday ከ5 እስከ 6 የጸሎት ጊዜ አለ ኦልሞስት ለአንድ አመት ተሰሎንቄ ላይ ስለ ሰፈሪንግ እና ስለ መጽናት ስለ ትዕግስት ነበር ያስተማርኩት ወጣቶቹም ጋር እንደዛ አስተምር ነበር እግዚአብሔር ወደ ልቤ ስላመጣ በነገራችን ላይ ጧት ከ5 እስከ 6 ሮብና አርብ እንጸልያለን ዋጋው አንድ ነው ከእንቅልፍ መነሳት ብቻ ነው ብሉት አጠገባችሁ በጣም እኮ የሚገርም እኮ nothing else እና መዝሙረ ዳዊትን አሁን ደግሞ ያጠናን ነው መዝሙር ሲጠና ደግሞ በቃ እስከ መቼ ለምን ሚሉ ብዙ ነገሮች አሉ አሁን እነዚህ ነገሮች አያስፈልጉ ምናምን ካልክ ያው ከእግዚአብሔር ታውቃለህ ማለት ነው አንተ እግዚአብሔር መርጦ ያስገባውን ነገር አንተ እሱ ያነጠረውን ነገር እንደገና ለማንጠር እየሞከርክ ነው የእግዚአብሔር ቃል 7 ጊዜ ከነጠረ ይልቅ ምን ያለ ነው የነጠረ ነው ስለዚህ አሁን አንተ አንጥረህ የምታወጣለት ነገር የለውም በመጽናትና መጻሕፍት በጣም የሚገርም ቃል ነው ማን ነው ይሄንን የሚሰጠው መጻሕፍት ሮሜ 15:4 ላይ ምን ነው የሚያመለክቱት ብሉይ ኪዳንን መጻሕፍት በሚሰጡት ወረ የሚገርም ነው ማን ነው የሚሰጠው ለምንድን ነው መጻሕፍት መስጠት የተሻሉት መጻሕፍት እስትንፋሰ እግዚአብሔር ናቸው አለ 2 ጢሞቴዎስ 3:15 ላይ ተመልከቱ መጻሕፍት ምንድናቸው አንዴም በለው እስኪ እስትንፋሰ እግዚአብሔር ይልባሃል እግዚአብሔር መለኮት ይተነፍስብሃል ለምን የመለኮት እግዚአብሔር ሱፐርኢንቴንደንት ሆኖ መርጦ ያስገባቸው ቃላት ብቻ ያሉበት አንድም ቃል ዌስት የሚደረግ የሌለበት የመጀመሪያ ከዚህ ቃል ላይ እምነትን መሸርሸር ሲጀምር መቆሚያ የለህም ሊመጡት ባሉት ወራቶች ላይ ስለዚህ በቃሉ ላይ ያላችሁን እምነት አታስነኩት መጻሕፍት ለጢሞቴዎስ ምን አለው ከሕፃንነት ጀምረ ተምረሃል መጻሕፍት ደግሞ ምን የሚያደርጉት መዳን የሚገኝበትን ጥበብ የሚሰጡ ይላል አረ እግዚአብሔር ይባረክ መዳን የሚገኝበትን ጥበብ የሚገስጹ ለየትኛውም አይነት መልካም ስራ ብቁ የሚያደርጓል መጽሐፍ ባህሪው ምንድነው የእግዚአብሔር ጥበብ የእግዚአብሔር መንፈስ ስለሆነ ውስጡ ያለበት ለየትኛውም ተልእኮ ብቁ ያደርጋል በመጽናትና መጻሕፍት በሚሰጡት መጽናናት ሁለተኛ እስኪ አንዴ መጽናናት በሉ መጽናናት ኮምፎርት ልክ ቅዱሱ መንፈስ በመጣ ጊዜ ምን ያደርጋቸዋል አጽናኝ የሆነው እሱ አጽናኙ በምን ያጽናናሃል በሚያጽናናው ቃል ውስጥ ያስታውስሃል ልብስ ይወድቅ በቃሉ ይይዘዋል ልብህን አንዳንድ ጊዜ ስለ እግዚአብሔር እንዲህ ነው ብለ ያሰብከው ነገር ህይወት ይመጣና ከዛ ብሎ delusional የሆንክ እስኪመስልህ ድረስ ያበድክ ምን ቆይ አልገባኝም እንዲህ ሊሆን ይችላል ወይ በመትልበት ሰዓት መንፈሱ ይመጣና እንደ መልህቅ በቃሉ ምን ያደርጋል ያጽናናሃል እስኪ መጽናናት በሉ መጽናት አንዴም በሉ እስኪ መጽናት ግን ምንድነው አሁን ኢዮብ ስትል እንባቆም ስትል እንዴት ያደረገ ነው የሚያጽናና ተመልከቱ በመጽናትና መጽሐፍ በሚሰጡት መጽናናት ተስፋ ይሆንልን ዘንድ አንዳንዴ ጭልምልም ብሎ የሆነ there is no hope ስትል ተስፋ ፈንጥቆ ይወጣል ከምንድነው ታያቸው አባቶች በሙሉ እንደ ደመና ከበው ያሉትን ጌታ መምዘዝ ይጀምራል እነዚህም በሙሉ ደግሞ ሄደ መታጠናቸው ከራስ ጋር ያነጻጸርክ አይደለም
ከኢየሱስ ጋር ያነጻጸርክ ነው ወይ ሙሴ እኮ ለህዝቡ ያቃተው ኢየሱስ ለኔ ይችላል ኢያሱ ለህዝቡ ያቃተው ኢየሱስ ለኔ ይችላል ስለዚህ አራቱን ነጥቦች አንዴ እንበልና ወደ ትምህርታችን እንገባለን የመጀመሪያው ሐሳብ እስኪ መልእክቱ በሉ ለመጀመሪያው ተደራሲያን ምን ማለት ነው ሁለተኛ ምንለው ቋሚ የሆነው መልእክት ከዛ ውስጥ ያለው ምንድነው ሶስተኛ ምንለው ኢየሱስ ክርስቶስ ካስተማረው ትምህርትና ከሰራው ስራ አቋያ ያ ትምህርት እንዴት ነው የሚታየው ለምን መጽሐፍት ሁሉ ስለኔ ያወራሉ አለ ሁሉ ስለሱ ስለሚያወሩ ክርስቶስን የሚጠቁሙ ናቸው የሚጠቁም ግን ማለት እያነበብከው የሚያጸናህ መንፈስ ውስጥ ይገባል how many times እግዚአብሔር ብሉይ ኪዳን ላይ አለ ከምትሉት ነገር ስንት ጊዜ አግኝቷቸው ያውቃል remember እግዚአብሔር አላደገም እግዚአብሔር አልተሻሻለም ኪዳን ለወጠ እንጂ ማንነቱን አልለወጠም በሉት አጠገባቸው ያለን ሰው ኪዳን ነው የለወጠው እንጂ አሁን በሙሴ ወይም አሁን ለሌሎቹ ለኖህ በገባው ኪዳን አይደለም እንጂ አሁን አንተ ጋር ያለው ኪዳን በክርስቶስ ነው አዲሱ ኪዳን በደሙ ነው ኪዳን ለውጧል እሱ ግን ያው ነው አንዱ ያው የሆነው ማንነቱ ምንድነው ቅድስናው ነው ታውቃላችሁ በእግዚአብሔር ቤት ውስጥ ልክ እንባቆም አሁን ወደ እንባቆም መመለስ እንችላለን እንደያዘው ብዙ ሰዎች በእግዚአብሔር ቤት ውስጥ ይመጣሉ በትክክል በእግዚአብሔር ቃል ውስጣችን ካልታሰረ የሆነ ነው ብለ ያሰብከው ስዕል ጋር ህይወት አብሮ አልሄድ ይላል አገልግሎት አብሮ አልሄድ ይላል እንዲህ አይነት ነገር እኔ ላይ ይደርሳል እንዴ እኛ ላይ ይደርሳል እንዴ ብለ ማታስበው ነገር በቤት ይሆናል በኑሮ ይሆናል እኔ ተማርኩበት ትምህርት ቤት ውስጥ ይሄን ነገር ትንሽ ባክግራውንድ ልስጣችሁ ሴሚናሪ የሄድኩበት ቦታ ተአምር የሚደረግበት በቃ እልፍ ተአምር እግዚአብሔር ያደረገበት ቦታ ስለነበረ ሁላችንም ይሄድ ነው እዛ ቦታ ላይ ቁጭ ብለናል በቃ ልክ ወተን በቃ ልክ እንደዚች እንዲች በቃ ያረግን ተአምር ማደል ከዛ የሰው ችግርን ፕሮብለምን ፊክስ ማድረግ ምናምን ነው በቃ ተስፋ አርገን ይሄድ ነው ከዛ አንድ ቀን መጽሐፍ ቅዱስ ሰጡንና write your theology of suffering አሉ ከዛ እስኪ መከራ ስለመቀበል መጽሐፍ ቅዱስ ምንድነው የሚያስተምረው ሚለውን ትምህርት ጻፉ የሚባል ወረቀት ሲሰጠን መታየት ጀመርን ሁላችን እኛ ከመከራ ለማምለጥ ነው እዛ የመጣ ነው ከዛ እየዞርን ደግሞ መከራ ታመልጣለ ካላመለጥ አለብህ የተባለው ሰው የት ሄዶ ያምልጥ አለባች ባለም ሳላችሁ መከራ አለባችሁ አንዴም በለው እስኪ ይሄን ያለ ማን ነው እሺ የተለያየ ሰፍሪንግ በህይወታችሁ ይከሰታል ያኔ እንዴት ነው ህይወትን ለማስታረቅ ከእምነት ጋር ከእግዚአብሔር ጋር ለማስታረቅ ውስጣችሁ ይጨነቃል ይቸገራል እንባቆም ይሄን ያለው I don't get it ቃል ላይ እንዲህ ብለህ የገለጥክ አንተ አይደለህም ወይ እንዴት ነው ይሄ ነገር የሚሆነው ቃሉን ምዕራፍ 1 ላይ እኔ ስጮህ የማትሰማው እስከመቼ ነው የጸሎት መልስ ዘገየበት የውስጥ ትግል ለምን ፈቀድክ ለምን ክፋትን አትገድበው ስሞታ ክስ በእግዚአብሔር ፊት ያቀርባል እግዚአብሔር መልስ ሰጠው አንዳንዴ መጽሐፍ ቅዱስ ያዛችሁ ይሄን ቃል ዛሬ ጧት ወደ ልቤ ስለመጣና አንበበው እስኪ ሁለተኛ ዜና 36:15 አሁን ልክ አራቱን ሂደቶች ልንሄድ ነው ማለት ነው እንባቆምን ይዘናል አራቱን ሂደቶች እንሄዳለን ምዕራፍ ሁለተኛ ዜና 36:15 የአባቶቻቸው አምላክ ሁለተኛ ዜና 36:10 ልክ የመጨረሻው የይሁዳ ወራት ልክ ቤተ መቅደስ የተቃጠለበትን ሚተርከው ነው እዚህ ጋር ያለ አገልጋይ ነው እንባቆም የሱ ኮንቴምፖራሪ እነ ኤርሚያስ አሉ እነ ሚኪያስ አሉ ትንሽ ወደ ኋላው ይሄዳል እሱ ከኢሳይያስ ጋር ይያያዛል እና በጣም ደልቶት ምቾት ውስጥ ነው እስራኤል ያለው ጥቅስ መቀበያ አቅም የለውም ተመችቶ ያለ አስጠነቀቁ ይላል እግዚአብሔርን ለመስማት ምንም ጆሮ የላቸው ለምንድነው ማይሰሙት ሁሉ እንደሚፈልጉት ይሄደላቸው ነው 36:15
የአባቶቻቸው አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ እስኪ አንዴ ለሕዝቡ በሉ ለማደሪያው ምን ስላረገ ማን ያዘነው የአባቶች አምላክ እግዚአብሔር ማለዳ ተነስቶ ይላል ማለዳ ችግር ቀድሞ መከራ ቀድሞ አሁን እዚህ ጋር እንባቆም ኢኔቪተብል ነው ይሆናል ምንም ያንተ ጸሎት ያንተ ልመና ሊገለብጠው አይችልም የሚለው ነገር ከመሆኑ በፊት ምን ይለዋል ቀድሜ በጠዋት ለማደሪያ ያዝኜ ለሕዝብ ያዝኜ ተነስቶ ምን አደረገ በመልእክተኞቹ እጅ ወደ እነርሱ ምን ያደርግ ነበር ይልክ ነበር ምንድነው የሚልከው እግዚአብሔር ሲያዝን ምን ይሆን ለሰው የሚልከው እነርሱ ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ ቃሉንም ያቃልሉ በነቢያቱም ላይ ያፌዙ ነበር ይሳለቃሉ ይንቃሉ ያፌዛሉ እግዚአብሔር ያዝናል እግዚአብሔር ይናገራል በማለዳ ይናገራል ተመችቶት ያለ ሰውን ይናገራል ይሳለቁ ያቃልሉ ያፌዙ ነበር ከዛ ያው ለኤርሚያስ ለእንባቆም ይሆናል ያለው ሆነባቸው እሱን ነው የሚተርከው ኢየሱስ ወደ አዲስ ኪዳን ከመድረሳችን በፊት ልክ እቺኑ ሰዓት ሌላ የሚተርክበት ዘካርያስ 1 ላይ ተመልከቱና ከዛ ወደ እንባቆም እንመለሳ he's explaining ልክ ዘካርያስ ከማቴዎስ ወንጌል ወደ ኋላ አንድ ስትሄዱ ሚልኪያስ አለ ከዛ ይመጣል ምዕራፍ 1 ላይ እግዚአብሔር እንነጋገር እስኪ ቆይ what's happening ምክንያቱም ብዙ አሁንኛ በወደቀ ዓለም ውስጥ በኃጢአት በተበከለ አጋንንት በወረረው ዓለም ውስጥ ምን ኖር ሰዎች ነን እግዚአብሔር የፈቀደው ብቻ ሳይሆን በቃ ብዙ ነገር ሚከሰትበት ምድር ስለሆነ ፈቃድ በሰማይ እንደሆነ እንዲሁ በምድር ይሁን ብለን እንድንጸልይ ጠይቆናል የኛ ነገር አፌክት የሚያደርገውም ነገር አለ ማለት ነው እሺ ዘካርያስ ምዕራፍ 1 ላይ ቁጥር 4 ላይ ከአንድ ልጀምረው እንዴ በዳሪዮስ በሁለተኛው ዓመት በ8ኛው ወር የእግዚአብሔር ቃል ወደ አዶ ልጅ ወደ ብራኪው ልጅ ወደ ነብዩ ወደ ዘካርያስ እንዲህ ሲል መጣ እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር ስለዚህ እንዲህ በላቸው የሰራዊት ጌታ እግዚአብሔር እንዲህ ይላል ወደኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር እኔ ወደ እናንተ መለሳለሁ የሰራዊት ጌታ እግዚአብሔር የቀደሙትን ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል የሰራዊት ጌታ እግዚአብሔር እንዲህ ይላል ከክፉ መንገዳችሁ ከክፉ ስራችሁ ተመለሱ እነርሱ ግን አልሰሙም እኔንም አላደመጡም እንደ እነርሱ አትሁኑ አንዴ እንበለው እስኪ እንደ እነርሱ አትሁኑ እንበለው አንዴ እስኪ አንዴ እስኪ ጮክ ብላችሁ በሉት አንዴ ይሄ እኮ የኪዳን የውል ቃላቸው ነበር ወደ አሕዛብ ሲከታቸው እንደነሱ አትሁኑ ይላቸው አሁን ግን አባቶቻችሁን እዩ ይላቸዋል የኪዳኑን ሕዝብ ራሱን እዩት ከዛም እንደነሱም አትሁኑ እንደ አሕዛብ ብቻ ሳይሆን እንደ ኪዳኑም ሕዝብ ግን እኔን እንዳልተከተለኝ እንዳልሰማኝ አትሁኑ እሺ እነርሱ አልሰሙም እኔንም አላደመጡም እንደ እነርሱ አትሁኑ ይላል እግዚአብሔር የእግዚአብሔር ጥያቄ ሁላችሁ ስሙት
አባቶቻችሁ ወዴት ናቸው? እስኪ ሉክ አራውንድ አላቸው። እኔን ያልሰማ የት እንዳለ ሂድና አፈላልግ። የናቸው ያሉት? እስኪ ሚሳለቁት ሚያቃለሉት ማፌዙት የሚያፌዙት የት ናቸው ያሉት ይላል እግዚአብሔር። ጥያቄ ነው የሚያቀርበው። ከዛ ነቢያትስ ለዘላለም በህይወት ይኖራሉ? ሁሌ ድምጽ አለ፣ ሁሌ እድል አለ፣ ሁሌ ምክር አለ። አይኖሩም ነቢያት ለዘላለም። ኤርሚያስ ሞቷል። ለባሪያዎቹ ለነቢያት ያዘዝኳችሁ ቃላቶቼና ሥርዓቴን በአባቶች ላይ አልደረሱምን? እነርሱም ተመልሰው የሰራዊት ጌታ እግዚአብሔር በመንገዳችን በሥራችን መጠን ያድርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ። እግዚአብሔር ታሪክን አንስቶ እንተማመን አላቸው። አሁን ዕንባቆም እንደዚህ አልሰማ ያለ ሚያፌዝ ምን የሚያርግ ሚያቃልል የእግዚአብሔርን ቃል ሚሳለቀውን ህዝብ ነው አገልግል ተብሎ የተጠራው። ለነሱ ደግሞ አሁን ይላል እሱ ምዕራፍ 1 ላይ ጥመት እኮ አለ፣ ግፍ አለ፣ አንተ ቅዱስ እኮ ነህ፣ የሆነ ነገር አደርጋለሁ። ከዛ እግዚአብሔር ከሱ ሰፈር ወጣበትና እኔ ደግሞ የምጠቀመው ለዚህ ከናንተ የረከሱትን ባቢሎናውያን በቃ ይሄ ከሱ ጋር አልስማማ አለ። ወዲያው ይሄንን ብዙ ተመልክተናል። ስለዚህ ምን አለ? እንዴት ከኛ በቆሸሸ የኛን ቆሻሻ ትጠርጋለህ፣ እኛን ትፈርድብናለህ ሲል እግዚአብሔር ይሄንን ደግሞ ህዝቤን ካጸዳው በኋላ ደግሞ ፊቴን ወደ እነሱ አዞርና ምን አደርጋለሁ? እበቀላለሁ። ታስታውሳላችሁ ዘካርያስ 1 ላይ መላእክት ነው አንድ መልአክ ቆሞ ጮኸ ይላል። ምን ብሎ ነው የጮኸው? እስከ መቼ ድረስ ብሎ ጮኸ ይላል። የእግዚአብሔር ቁጥር 12 ላይ ዘካርያስ 1 ላይ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመታት የተቆጣቸው ኢየሩሳሌምን የይሁዳን ከተሞች የማትምራቸው እስከ መቼ ነው? የዕንባቆም ብቻ ጥያቄ ሳይሆን በሰማይ ያለ መልአክ ጮኸ ይላል። እስከ መቼ ነው? ራእይ ዮሐንስ ላይ ደግሞ ጊዜ ቢኖርም ብንመለከተው የቅዱሳን ስለ ወንጌል ሲል መከራን የተቀበሉት ምን ብለው ጮሁ ይላል? እስከ መቼ ነው የማትፈርደው ብሎ ወደ እግዚአብሔር ጮሁ ይላል። ስለዚህ ሰው ከእግዚአብሔር ጊዜ ጋር ይታገላል። አንዳንዴ እግዚአብሔር የዘገየ ስለሚመስል ዕንባቆምን ይለዋል አይዘገይም። ራእዩን ግን ጻፈው። ስለማይዘገይ እግዚአብሔር በይሁዳ ላይ ያደርጋለውን ያለውን ያደርጋል፣ በባቢሎን ላይ ያደርጋለው ያለውን ያደርጋል። አይዘገይም እግዚአብሔር አለው። እግዚአብሔር አይዘገይም በሉ እስኪ። የእግዚአብሔር ቃል አዲስ ኪዳን ላይ ምን ብሎ ይናገራል? መልክን ቅየራ የሚያመጣው ይሄንን መረዳታችን ስለሆነ ነው። እንደዚህ ብሎ ይናገራል ጴጥሮስ ላይ ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔር ቀን መምጣትን እየተጠባበቃችሁ ያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል ምን ልትሆኑ ይገባችኋል? እንዴት መኖር እንዳለባችሁ ስትጠብቁ ያሳያችኋል ይላል። እግዚአብሔር ይመስገን። ራእይ 6:9 ላይ እንደዚህ ይላል አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱት የሰዎች ነፍሳት መሲሁ መጥቷል፣ መስቀል ላይ ሞቷል፣ ከሞት ተነስቷል፣ አርጓል፣ በአብ ቀኝ ተቀምጧል፣ መከራ ቀጥሏል። ስለዚህ ምን ይለዋቸዋል? ራእይ 6:9 ላይ የታረዱት ሰዎች ስለምን? ስለ እግዚአብሔር ቃልና ስለ ጠበቁት ምስክር። የታረዱት ሰዎች ነፍሳት ከመሰዊያው በታች አየሁ በታላቅ ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እስከ መቼ እንግዲህ መዝሙረ ዳዊትን ሞልታለች፣ ነቢያትን ሞልታለች። ራእይ ላይ ታገኙታላችሁ፣ ሰው ይሁዳ ላይ ታገኙታላችሁ፣
ጴጥሮስ ላይ ታገኙታላችሁ እስከ መቼ ለምን ሰው ሚናፍቀው የሆነ ፍትህ አለ ሚናፍቀው የሆነ ፈውስ አለ ሚናፍቀው የሆነ ሙላት አለ ስለዚህ ዕንባቆምም አሁን እስከ መቼ ከሚለው ወጣ መጠበቂያ ላይ ቆማለሁ በእምነት ቆማለሁ አለ እምነትን ምን እንደሆነ ተነጋግረናል ከዛ እግዚአብሔር አንድ ነገር አለው አንድ ነገርን አስተውል እግዚአብሔር በተቀደሰ መቅደሱ ስላለ ምዕራፍ 2 ላይ ሁላችሁ ቁጥር 20 ላይ ሰው ሁሉ አንዳንድ ጊዜ ነግቶ እስከሚመሽ ዝብዬ አንዷን ቃል እንደዚህ ያስባለሁ ምን ይላል እግዚአብሔር ግን በተቀደሰ መቅደሱ አለ የት ያለ መቅደስ ነው ይሄ ምድር ሁሉ በፊቱ ዝም ትበል እኔ ዝም ትበልን ራሱ ማሰብ ጀመርኩ ለቀናት ለሳምንታት ዝም ትበል ምን ማለት ነው እግዚአብሔር በተቀደሰ መቅደሱ አለ የት ነው ይሄ መቅደሱ ያለው ይሄኛውማ ይሄው አመድ ከሰል ሊሆን ነው ሊቃጠል ነው ሰለሞን የሰራው ቤተ መቅደስ እግዚአብሔር ያ ሁላ መስዋዕት ያ ሁላ እግዚአብሔር ክብር የተገለጠበት ሰው ቆሞ ማገልገል እስከማይችል ድረስ የመጣው መቅደስ ሊቃጠል ነው ታዲያ መቅደሱ ከተቃጠለበት ሌላ መቅደስ እግዚአብሔር አለው መዝሙር 11 ላይ ስለ ሌላው መቅደስ እንደዚህ ይለናል በእግዚአብሔር ታመንኩ ነፍሴ እንደ ወፍ ወደ ተራሮች ተቀበዝበዢ እንዴት ትሏታላችሁ ኃጢያተኞች እነሆ ቀስታቸውን ገትረዋል ፍላጻቸውንም በአውታር አዘጋጅተዋል ልበቅኖችን በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋል ጻድቅ ግን ምን አደረገ እግዚአብሔር መዝሙር 11 ቁጥር 4 በተቀደሰ መቅደሱ ነው ይሄኛው ባቢሎን ማይደርስበት መቅደስ ነው የሰው ርኩሰት ማይገባበት መቅደስ ነው የሰው ጥመት ማይደርስበት መቅደስ ነው የታበዩ እንደ ባቢሎን ግንብ የታበዩት ቢሰሩ ማይደርሱበት መቅደስ ነው እግዚአብሔር ከፍ ባለ ዙፋኑ ላይ ምን ብሏል እግዚአብሔር በተቀደሰ መቅደሱ ነው ይሄውላ መስታ ያለው ዕንባቆምን መልአክ ቢያለቅስ ቅዱሳን ቢያለቅሱ ነቢያት ቢያለቅሱ እግዚአብሔር ራሱን ሊለውጥ አይችልም ቅዱስ አምላክ ነው የእግዚአብሔርን ቅድስና ሰው ካልተረዳ መስቀልኩ ትርጉም የለውም it was unnecessary ለምንድነው ኢየሱስ ክርስቶስ የሞተው ስትሉ ዕንባቆም እኮ ትልቁ ክርክሩ እንዴት ከኛ ይልቅ በረከሱት ከኛ ይልቅ ኃጢአተኛ ቢሆን እኛን ትቀጣለህ ነው መስቀልም ቢያሳየው ምን ሊል ነበር ንጹህ ሊገደል እንደሆነ ይሄኛውም ግን ደግሞ ምንድነው የእግዚአብሔር መንገድ ነው ከምታውቀው ካሰብከው በቃ እኔ ህይወት ላይ እኔ ትዳር ላይ እኔ ልጆች ላይ እኔ ዘመን ላይ እኔ አገልግሎት ላይ እኔ ስወጣ ቢለው ብቻ ሳይሆን ሎካል ቸርች ላይ ብቻ ሳይሆን በህዝብ በፍጥረት ላይ ያለው ብቻ ሳይሆን እግዚአብሔር መንገዱ ብዙ ነው ኃይሉ ብዙ ነው ለኔና ለናንተ የሚገባና አንድ ነገር ነው ዝም በሉ አለ ዝም በል ምን ማለት ነው ዝም በል ማለት አክብረው ማለት ነው በእያንዳንዱ ጥያቄ በመጠይቅበት ነገር ላይ ክብር እንዴት እንደሚያገኝ ተመልከት ነው ስለዚህ መስቀል በመንል ሰዓት መስቀል የእግዚአብሔር መንገድ ነው ቅዱስ የሆነ አምላክ ዝም ብሎ ሊታረቀን አይችልም መፈታታ የመስቀል ታሪክን አስተዋውሳችሁ ታውቃላችሁ ስለ በርባን ድሮ ህፃን ይያለን ካቶሊክ ትምህርት ቤት ሙቪው ላይ ሁሌ እንደው ሰውየው ራሱ ፊቱ ሁሉ ይመጣብኛል እሱ ልሰብክ ስል እዛ ሙቪ ላይ ነበርውና ማለት አንድ የሆነ ሚያስቆጣ ፊት አርጎ ነው አይደል ያው ፊልም አይደለ ሚያስቆጣ ፊት ሚያናድ አመፀኛ ክፉ ሰው ያደርግና እሱ እንደዚህ በቃ ይወጣል አንድ ንጹህ ምንም አላገኘውበትም የሚባለው ደግሞ እሱ ደግሞ ይገባል እንዲህ ሊተላለፉ ማለት ይሄን ቢያሳየው ምን ነበር ዕንባቆም ባቢሎንና ይሁዳ መካከል ያለው ልዩነት ያን ያህል ካስጨነቀው በርባንና መሲሁ መካከል ሊደረግ የነበረውን መተላለፍ
ቢያሳየው ምን ሊል ነበር? እግዚአብሔር ምን ይያለ? ከናንተ መረዳት ዳርቻ ባሻገር እኔ ታላቅ ነኝ። አሁን አንዳንዴ እኛ መቼም እኮ ጌታ ሆይ ምናምን ስንል በቃ ምንም ነገር ቢላት በቃ አሁን ጌታ ሆይ እስኪ አንድ ጌታ ሆይ በቃ እንደ ስንሰማኮ ምንም ነገር ቢላት በቃ ታረርግለታለች ነው ምን መስለው አይደል? አሁን በቃ እውነት እኮ አሁን እንደው አስባችሁ ታውቃላችሁ? አሁን እንደኛ ያልሆነ ምንም እምነት ወይ ዝማሬ ምን እንደሆነ ማያቅ ሰው መሐላችን ቢገባ ምን ገልጣውን ስሜት እዚህ ጋር ሆኖ ዝም ብሎ ቢታዘበን በቃ ምንም ቢለን ምንም እናደርግ ነው እኮ መስለው። አንዴ ጴጥሮስ እንዳለው ማለት ነው። አንዳንዴ እኮ አሁን ቅድም እንደውም በሆነ አጋጣሚ ወንድማችንም ሲዘምር ሲያነሳው ነበር። ጴጥሮስ ምንድን ነበር ያለው? እኛ ከሰው ይልቅ እግዚአብሔርን እንታዘዝ ዘንድ ይገባናል። ያው አንዳንዱ ቃል ሲያምር ከማይልቅማ በቃ አሁን እንዲህ ሲባል በቃ አሁን የሚሰማ ሰው ሁሉ ምንድነው የሚለው? በቃ ይሄ ሰው እግዚአብሔር የሚለውን ብቻ ነው የሚያደርገው ማለት ነው። እግዚአብሔርም ሰማ እንደዛ ሲል አረ ጴጥሮስ አሁን አልክድህም ምናምን ሰዓት አልፏል ትወደኛለህም ሲባል እሱን ራሱ እኮ መመለስ አቅቶት አንተ ታውቃለህ ያለ ሰው ነው። ትወደኛለህን መጨረሻ አዘነን አንተ ታውቃለህ እኔ አውቃለሁ ብዬ ነው ባለፈው ኤፍ ያገኘሁት አሁን አንተ ታውቃለህ ያለ አሁን በዚህኛው ዙር ደግሞ መጣና እግዚአብሔርን አለ። ማን ነው? እግዚአብሔር። ልክ እኮ ነው በእኛ ዘመን አሁን ለምሳሌ እንደዚህ አይነት የእግዚአብሔርን ቃል ሰው ይሰማና በብዙ ቦታዎች የተለመዳለስ አሁን ጌታ እንዲናገረን እንጸልይ ይላል። ምን እያደረገ ነው አሁን እግዚአብሔር? What is God saying to you? Do you know that God is speaking to you and to me? ስለዚህ ሰማውና ምዕራፍ 10 ላይ ሲደርስ የሆነ መሬት ላይ የሚርመሰመሱ እንስሳቶች ምናምን አድርገና ከሰማይ እግዚአብሔር አወረደና አንተ እግዚአብሔርን ከሆነ እታዛለሁ ያልከው ብላ ሲል እንዲህ አይነት ነገር ከልጅነቴ እግዚአብሔር ሆይ ምን ብያላቅም። ከዛ ቀጥሎ ያለው ቃል ነው ልቤ የሚነካኝ። እስኪ አንዴ በሉ ከኔ ባል ጌታ ሆይ ይሄማ አይሆንም ማለት አሁን ጌታ ስንለው ይሄማችን ምን ይሆን ማለት የሆነ እኮ እንትን አለ ማለት ጌታ ይሄን ሊጠይቀኝ ይችላል ይሄን ግን አያደርገውም አይባልም እሱን አይጠይቅም። ልክ ጌታ ስትለው ግን ምን ማለት ነው? ባለ ሁሉ ልትገኝ ሃሌሉያ። ከዛ ጌታ ባህሪው ምንድነው? እኔ እኮ በጣም ይገርመኛል። ደግሞ ያንኑ ራእይ ያወረደለት ይላል። እንደገና ተቸገረ። የእግዚአብሔር ቃል እንደዚህ ሶስተኛ ያንኑ ራእይ እንደገና አወረደበት ይላል። በቃ ጨረሩን ደጋገመበት አለማመንን ሊገድልበት ፍርሃትን ሊገድልበት። ከዛ በኋላ ምንድነው በቃ የኔ ጥበብ ግዴታ ይሄን ነገር የሆነ ስንቶቻችሁ ይሄ ሲኮያ ምናም የሚባሉትን ዛፎች ጎብኝታችሁ ታውቃላችሁ? እስኪ እጃችሁን እዚህ አላችሁ አይደል? ሲኮያ ዛፍ ያላያችሁ ዛፍ ማቀፍ የለመድንኛ ሄደ ልታቅፈው ብትል ቢራቢሮ ነው የምትመስለው እላዩ ላይ እንዴ ተለጥፈ ዛፉ ወደዛም ሄዷል። አንተ የሚታቀፍ እግዚአብሔር ጋር አምልኮ ማለት you can't wrap your arms around him. አይገባም። እዚሁ መንዘር እዚሁ ሊያው እዚሁ ይግባኝ ብትል አይገባም። በኔ ጊዜ በኔ መንገድ ጌታዊ ፍረድ ጌታዊ እኔ አንተ ኮንክ ምልክትን አውስተኝ ግደል ድፋ ብት አይሄድልህ። እግዚአብሔር ትልቅ ነው ከአእምሮአችን በላይ ነው ከልባችን ይልቅ ታላቅ ነው። ስለዚህ አሁን ምን እየተደረገ ነው? በቃ እግዚአብሔር ምን ሆነ ማለት ነው? ገዘፈበት። አእምሮአቸው ሊረዳው አልቻለም። ትልቅ ሆነባቸው። መንገዱን ከጴጥሮስ አእምሮ ወጣበት፣ ከኢዮብ አእምሮ ወጣበት፣ ከዕንባቆም አእምሮ ወጣበት። ከእስራኤል ዳርቻ ባሻገር እግዚአብሔር ታላቅ ነው ይላል። ከፀሐይ መውጫ እስከ መግቢያ ድረስ ኢየሱስ ስም ታላቅ ሆኖ ይቀደስለታል ይመለካል ይላል። በቃ የሆነ ዲማርኬሽን ማታበጅለት ባውንድሪለስ የሆነ አምላክ ነው እግዚአብሔር። እስኪ እግዚአብሔር ታላቅ ነው ብላችሁ ጮህ አንዴ። በዚህ ልዝጋና ከሚቀጥለው ሳምንት ጀምሮ ዲቴል ስለ እነዚህ ነገሮች
ፓስተር በማደርግበት ነገሮች ሙሉ ቀን በእውነት ነው ምላችሁ ሰዎች በግል በመታገኙ ሰዓት people have questions አንዳንዱ ስሜቱ ይንገላታል አንዳንዱ አምሮ ይንገላታል አንዳንዱ መንፈሱ ይንገላታል ይጎሳቆላል እና አንዱ በልጁ ላይ በሆነው ነው ሌላው በትዳሩ በመሆኑ አንዱ በራሱ በሆነው ነው አንዱ በአገልግሎቱ ነው እንዴት እስከመቼ እንዴት እስከመቼ የመጀመሪያ ጊዜ ሴሚናሪ ያለው ዛሬ 21 አመት አንድ በጣም ሞደው ሰው የታመመ ሰው በተለያየ ኃይለኛ የሄልዝ ቻሌንጅ ያለበት ህፃን ወለዱ እና ሴሚናሪ ውስጥ ነበርኩና የሆነ የአርካንሳ ሪቨር የሚባል እዛ ኦክላሆማ ያለ ረጅም ሰመር ላይ ይደርቃል it's a mile wide an inch deep ማለት እሱ ነው አንድ ማይል ሆኖ ነው ወንዙ የሚፈሰው ግን እቺን ምታክል ዴፕዝ ነው ያለው በእግር ማቋረጥ ይቻላል እኔ ነበርኩበት ቦታ ላይ ተልሳን ሳይቋረጥ እና አንድ ቀን ለብቻዬ ዘይድኩና ጌታን በቃ አልኩት ጌታ ሆይ በዘመኔ ሁሉ እንዳገለግል ከጠራኸኝ አንዱ አንተ ያደላህለት ይመስላል አንዱ ደግሞ የረሳኸው ይመስላል እንዴት ሆኜ ነው መዘልቀው በእንዲህ አይነት ሰው ፊት ቆሜ ብዬ አለቀስኩ ድምጽ መጣ ውስጤ ያ ድምጽ ምን የሚል ነበር ብስለት ከሚስጥር ጋር በሰላም መኖር ነው አለኝ በቃ ለኔ እንደዛ አጥንቴ ውስጥ ገባ you will not understand things ለዚህ ነው እኔ አሁን አንዳንድ ጊዜ ከማይገባኝ ነገር ጋር ከሰው ጋር ሆኜ አብሬ ያለቀስኩ አብሬ ዝም ብዬ ቀና ብዬ ያለው ጌታ ድሮም ይመስለኝ በቃ ችግርን መንቀል ብቻ ከነሱ ላይ ምንም አይነት ተግዳሮት ካለ መንቀል አንዳንዱ የተያዘው በእግዚአብሔር ነው እግዚአብሔር ያዘውን ሰው በኢየሱስም ገሰጸ ማስለቀቅ እግዚአብሔር የኢየሱስ መጽሐፍ ቅዱስ ኢየሱስ የእግዚአብሔር ነው ይላል አንዴም በለው እስኪ አንዳንዱ ሰው በእግዚአብሔር ይያዛል አንዳንዴ ደግሞ በወደቀ ዓለም ውስጥ ስለምንኖር ልክ በኢዮብ ህይወት እንደሆነው ሰይጣንም በዛ እግዚአብሔር ፈቅዶ ባደረገው የሚከሰቱ እልፍ ነገሮች አሉ እዛ ምንማርበት ትምህርት ቤት ውስጥ ሆሊ ስፒሪት ሪሰርች ሴንተር የሚባላል በዓለም ላይ የመንፈስ ቅዱስ እንቅስቃሴ የነበረባቸው ቦታዎች በሙሉ ያለ ጥናት የተሰበሰበበት ማዕከል በሳውዝ አሜሪካ በአፍሪካ በሉት በኤዥያ በሉት በዚህ ከዛ አንዳንድ ጊዜ ዛውል ነበር እና በጣም ቻሌንጅ የሚያደርገኝ ነገር በጣም እግዚአብሔር ሰራ የሚባልበት ቦታዎች ላይ በጣም ጥቂት ሰዎች ናቸው ለእለ ተፈጥሯዊ ተአምር የሚቀበሉት እነሱ ሪሰርቸርስ ስለሆኑት በፐርሰንት ያስቀምጡታል አንዳንዱ ከዛ እኔ ቁጭ ብዬ ይሄን የሚያክል ፐርሰንቱን እንዴት ነው ፓስተር የሚደረገው ተአምር ያልተቀበለው እንድታዳምጡ ፈልጋለሁ አንዳንዴ በክህደት በመናምን ዝም ብለን አብዶ መኖር አይደለም just wake up በቃ ተአምር ማይቀበሉ ብዙ ሰዎች አሉ አሁን ብዙ ቦታ ፈውስ ፕሮግራም ወይ ምናምን ሲባል ምን ይባል በጣም ብዙ ህዝብ ልክ ፕሮግራም ሲያልቅ እኔ የመሰከሩትን ሳይሆን የሚወጡትን በቃ ያለው ሁሉ ጊዜ I have seen the Lord ለኔ ለእለ ተፈጥሯዊ የሆኑ ነገሮች ሲያደርግ በገዛ አይኔ አይቻለሁ ግን እግዚአብሔር ከአምሮአችን በላይ ነው የእግዚአብሔር ኃይል በፈቃድ ውስጥ የታሰረ ነው ማንንም ከኪሱ ውስጥ ባለው ነገር ያወጣ እንደ ሪሞት ኮንትሮል ኦን ኦፍ ሚውት ስፒክ ምናምን የሚያደርገው የለም ከዛ ቢግ ቻንክ ኦፍ አስ በጣም ብዙ ሰዎች እንዲህ አይነት ነገር ማይቀበሉ ይኖራሉ ኦፍ ኮርስ አንዳንድ ሰፈር እምነት የለህም ብሎ ወዲያው በዛው ላይ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደ ኢየሱስ ክርስቶስ እምነት ያስፈልጋል እንዴ አንተን ለመፈወስ not always ሁሌ አይደለም ሚንቁት ማያቁት ሚሰብዱት አውቀኝም ይያለው እኮ ይቀባዋል ማያቁትን የሚቀባ አምላክ አይደል እንዴ ኢሳይያስ 45 ቂሮስ አታውቀኝም አለው ግን ቀብቻለሁ ቀንጂጄን ይዣለሁ አሁን አንዳንደኛ ለራሳችን ኮትናል ሲያልቅ ግን ጥቅሱ አንተ አታውቀኝም አለው ማቀውን ሰው እንደዛ ሊገለገልበት ይችላል እዚህ አሁን ጌታው ተናገረኝ ምናምን ትላል ሚንቁት እነ ናቡከደነጾር እነ ፈርዖን ህልም ያያሉ God can blow your mind መልከጼዴቅ ምናምን ሲባል መነሻ አጣቅ መድረሻ አጣቅ ምናምን ካንተ ከአብርሃም ታሪክ ውጭ እዛ ጋር አለ እግዚአብሔር
ብዙዎቻችን we want to box God በሆነ ፎርሙላ ውስጥ ከዛ ፎርሙላ ውጭ ህይወት ምንም መንቀሳቀስ አትችልም ምንም ነገር ደግሞ ከተከሰተ እኔ አልስማማም ያው እግዚአብሔር ምን ታመጣለህ አሜን ካንተ ወደ ማን እንሄዳለን ሲል እኮ እስኪ አንዴ ማን በሉ ወዴት ቢሆን ኖሮ ምናልባት መሄጃ አይጠፋም ወደ ማን ሲል ግን በቃ አሜን Christ is there ይሄኛው እንደ መግቢያ ቅምሻ ነው የሚቀጥለው ሳምንት ጀምሮ በእንደዚህ አይነት ነገሮች ላይ ታምር የሚቀበለው ይቀበላል እግዚአብሔር gradually የሚፈውሰው gradually instantly የሚፈውሰው instantly እንደዚሁ ደግሞ ያንን በዛ መንገድ ታምር ሳይቀበል ሚኖር ሰው ካለ ደግሞ እግዚአብሔርን ያከበረ ይኖራል እግዚአብሔር ነፃ ነው እንደዚህ ያለ እንዴ ካላችሁ የሚቀጥለው ሳምንት እንነጋገራለን እነሳና እንጸልያለን ሃሌሉያ